ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን እያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ልምምድ ይሆናል። እንግዲህ በባለፈ ክላሳችን የአማርኛ አረፍተ ነገሮችን ስንመማር ነበር። 2፣ 3 እና ከዚያ በላይ የሆኑ ቃላቶች በአንድ ላይ ሲመጡ እንዴት ይነበባሉ የሚለውን ነገር በደንብ አድርገን አይተናል። ዛሬ ደግሞ ረዘም ያሉ 5፣ 6 እና ከዚያ በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት ይነበባሉ። ብዙ ጊዜ ለጀማሪዎች እንደዚህ አይነት ነገሮች ትንሽ ከበድ ይላሉ። ገና ጀማሪ የሆናችሁ 2 ፊደላቶች 3 ፊደላቶችን ልታነቡ ትችላላችሁ። ነገር ግን ደግሞ በዛ ሲሉስ 5፣ 6 እና ከዚያ በላይ ሲሆኑስ እንዴት እንደሚነበቡ ዛሬ ቀላል አድርጌ አሳያችኋለሁ ማለት ነው። እስከ መጨረሻው ቪዲዮውን በደንብ ይዩት። ካልገባችሁ ደግሞ እየመለሳችሁ 2፣ 3 ካያችሁት በእርግጠኝነት እንደሚገባችሁ እርግጠኛ ነኝ ማለት ነው። እሺ፣ አሁን ከዚህ ከመጀመሪያው ጀምሬ አነብላችሁ፣ እናንተ በደንብ ትከታተላላችሁ። ከዚህ ጋር ርዕሳችን ምን ይላል? አማርኛ ቃላት ምስረታ ይላል። አማርኛ ቃላት ምስረታ። እሺ፣ አሁን ከዚህ መጀመሪያ በቀይ ከተጻፈችዋ ስንጀምር ደ ው ላ ለ ሁ። አሁን እነዚህ 6 ፊደላት ናቸው። 6 ፊደላት ናቸው። በአንድ ላይ ስናነባቸው ምን ይላል? እደውላለሁ ይላል። ስታነቡ ከዚህ ከግራ ወደ ቀኝ ነው አማርኛ የሚነበብ። እያንዳንዷ ፊደል ደግሞ በትክክል መጥራት አለባችሁ፣ እያንዳንዷን። ስለዚህ ከእጀምረን እያንዳንዷ ፊደል እስከ ሁ በቅደም ተከተላቸው ስንጠራቸው ምን ይላል? እደውላለሁ የሚል ቃል ይሰጠናል። እሺ፣ ከዚህ ጋር ደግሞ አ ል ደ ው ል ም አልደውልም። የመጀመሪያው ምን ነበር የሚል? እደውላለሁ። ይሄ ደግሞ አልደውልም፣ በአረንጓዴ የተጻፈው አልደውልም ይላል። እሺ፣ ከዚህ ጋር ስንመጣ ደግሞ አ ይ ሰ ራ ም አይሰራም። እነዚህ ስንት ፊደል ናቸው? 5 ፊደል። ከአ ጀምረን ም እስከምንደርስ ድረስ 5 ፊደል ናቸው። እነዚህን 5ቱን ፊደላቶች ደግሞ በአንድ ላይ ስናነባቸው አይሰራም የሚል ቃል ይሰጡናል። ስለዚህ የመጀመሪያው መስመር ምን ይላል? የመጀመሪያው እደውላለሁ፣ ከዚያ አልደውልም፣ መጨረሻ አይሰራም ይላል። እሺ፣ ወደ ሁለተኛው መስመር ስንመጣ ደግሞ እሄዳለሁ። እነዚህም 5 ፊደል ናቸው። እሄዳለሁ። እሺ፣ ከዚህ ጋር ደግሞ አልሄድም። አሁን እዚህ ጋር አ የመጀመሪያ ፊደል ነች። ል 6ኛ የለ ቤተሰብ ነች። ሄ 5ኛ የሀ ቤተሰብ ነች። ድ 6ኛ የደ ቤተሰብ እና ም ደግሞ 6ኛ የመ ቤተሰብ ናቸው። በአንድ ላይ ስናነባቸው አልሄድም ይላሉ። እሺ፣ አ ይ መ ቸ ኝ ም እነዚህ ደግሞ 6ቱ ፊደላቶች በአንድ ላይ ስናነባቸው አይመቸኝም። አ የመጀመሪያ ነች። ይ 6ኛ የቤተሰብ፣ መ የመጀመሪያ፣ ቸ የመጀመሪያ፣ ኝ የኘ ቤተሰብ 6ኛ እና ም ደግሞ የመ ቤተሰብ 6ኛ። እነዚህ በአንድ ላይ አይመቸኝም ይላል። ኦኬ፣ ወደ ቀጣዩ ወደ ሶስተኛው መስመር ስንመጣ ደግሞ እሰራለሁ። ማለት የአ ቤተሰብ 6ኛ ነች። እዚህ ጋር አ ማለት ይቺ ነች። እዚህ ጋር አልሄድም ስንል አ የዚች ቤተሰብ 6ኛዋ እ ነች። ሰ የመጀመሪያ ፊደል፣ ራ የረ ቤተሰብ 4ኛ፣ ለ የመጀመሪያ እና ሁ ደግሞ 6ኛ የሀ ቤተሰብ ሁ 2ኛ የሀ ቤተሰብ። በአንድ ላይ እሰራለሁ ይላል። እሺ፣ ከዚህ ጋር ደግሞ አልሰራም። ብዙ ጊዜ እነዚህ ተቃራኒ ናቸው። እዚህ ጋር እደውላለሁ፣ አልደውልም፣ እሄዳለሁ፣ አልሄድም፣ እሰራለሁ፣ አልሰራም ስንል ተቃራኒ ነገሮች ናቸው።
እሰራለሁ አልሰራም። ከዚህ ጋርስ አልወስንም አልወስንም። እነዚህ ደግሞ ስድስት ፊደላቶች አልወስንም። አ የመጀመሪያ ፊደል ል ስድስተኛ የለ ቤተሰብ ወ የመጀመሪያ ስ ስድስተኛ የሰ ቤተሰብ ን ስድስተኛ የነ ቤተሰብ እና ም ስድስተኛ የመ ቤተሰብ እነዚህ ሶስቱ ስድስተኛ ፊደላት ናቸው። በአንድ ላይ ስናነበው ደግሞ ምን ይላል? አልወስንም አልወስንም። እሺ ከዚህ ጋርስ እበላለሁ እበላለሁ እበላለሁ። እንዳልኳችሁ ስድስተኛ የአ ቤተሰብ ብያችኋለሁ። በ የመጀመሪያ ነች። ለ አራተኛ የለ ቤተሰብ ይቺ የመጀመሪያ ነች ለ ፊደል ሁ ደግሞ የሀ ቤተሰብ ሁለተኛ በአንድ ላይ እበላለሁ እበላለሁ። ኦኬ ከዚህ ጋር ደግሞ አልበላም አልበላም። አምስት ፊደላቶች አልበላም ስንል አን እዚህ ጋር ነግራችኋለሁ። ልም ስድስተኛ የለ ቤተሰብ ብያችኋለሁ። በ የመጀመሪያ ለ አራተኛ የለ ቤተሰብ እና ም ደግሞ ስድስተኛ የመ ቤተሰብ ናቸው። በአንድ ላይ አልበላም አልበላም። እሺ ከዚህ ጋር ደግሞ አልሸጥም አልሸጥም። አ የመጀመሪያ ፊደል ል ስድስተኛ የለ ቤተሰብ ሸ የመጀመሪያ ጥ ስድስተኛ የጠ ቤተሰብ እና ም ደግሞ የመ ቤተሰብ ሆና ስድስተኛ በአንድ ላይ አልሸጥም አልሸጥም ይላል። ኦኬ ከዚህ ጋር ደግሞ ይከራያል ይከራያል። ይህ ማለት የቤተሰብ ስድስተኛ ነች። ከ የመጀመሪያ ፊደል ነች። ራ የረ ቤተሰብ አራተኛ ያ አራተኛ የቤተሰብ እና ስድስተኛ የለ ቤተሰብ ደግሞ ል ነች። እነዚህ በአንድ ሲነበቡ አምስቱ ፊደላቶች ምን ይላሉ? ይከራያል ይከራያል ይላል። እሺ ከዚህ ጋር ደግሞ አይከራይም አይከራይም። ስድስት ፊደላቶች አይከራይም አይከራይም። ኦኬ ከዚህ ጋር ደግሞ አይዘጋጅም አይዘጋጅም። አ የመጀመሪያ ፊደል ይ ስድስተኛ የየ ቤተሰብ ብያችኋለሁ። ዘ የመጀመሪያ ነች። ጋ ማለት ደግሞ የገ ቤተሰብ አራተኛ ጂ ስድስተኛ የጀ ቤተሰብ እና ም ስድስተኛ የመ ቤተሰብ ሆኖ በአንድ ላይ ሲነበቡ አይዘጋጅም አይዘጋጅም ይላል። እሺ ከዚህ ጋር ደግሞ እመጣለሁ የአ ቤተሰብ ስድስተኛ ደጋግሜ እንድነግራችሁ መ የመጀመሪያ ፊደል ጣ አራተኛ የጠ ቤተሰብ ለ የመጀመሪያ እና ሁ ሁለተኛ የሀ ቤተሰብ ናቸው። በአንድ ላይ ስናነባቸው እመጣለሁ እመጣለሁ ይላል። እሺ ከዚህ ጋር ደግሞ አልመጣም አልመጣም። አ የመጀመሪያ ፊደል ነች። ል ስድስተኛ የለ ቤተሰብ መ የመጀመሪያ ጣ የጠ ቤተሰብ አራተኛ እና ም ደግሞ የመ ቤተሰብ ስድስተኛ ናቸው። በአንድ ላይ ስናነባቸው አልመጣም አልመጣም የሚል ቃል ይሰጡናል። እሺ ከዚህ ጋር እሞክራለሁ እሞክራለሁ ስድስት ፊደል ቀደም ብዬ ነግሬያችኋለሁ። ብዙ ቦታ ላይ እዚህ ጋርም እንደነገርኳችሁ ስድስተኛ የአ ቤተሰብ ነች። ሞ ማለት ደግሞ የመ ቤተሰብ እዚህ ጋር አልመጣም ስል መ የዚህ ቤተሰብ ስድስተኛዋ ሞ ነች። ክ ማለት ደግሞ እዚህ ጋር አይከራይም ስንል ከ የከ ቤተሰብ ስድስተኛ ክ ራ የረ ቤተሰብ አራተኛ ለ የመጀመሪያ ፊደል ሁ የሀ ቤተሰብ ሁለተኛ በአንድ ላይ እሞክራለሁ እሞክራለሁ ይላል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ያስፈልጋል ያስፈልጋል። ያ ማለት የቤተሰብ ስንተኛ አራተኛ እዚህ ጋር ይከራያል ስል ነግሬያችኋለሁ። አራተኛ የየ ቤተሰብ ስ ስድስተኛ የሰ ቤተሰብ ፈ የመጀመሪያ ል ስድስተኛ የለ ቤተሰብ ጋ አራተኛ የገ ቤተሰብ እና ስድስተኛ የለ ቤተሰብ ል በአንድ ላይ ያስፈልጋል ያስፈልጋል። እሺ ከዚህ ጋር ደግሞ አይሆንም አይሆንም። እዚህ ጋር ይህ ስድስተኛ የቤተሰብ ሆ ሰባተኛ የሀ ቤተሰብ ሰባተኛ የሀ ቤተሰብ ን ስድስተኛ የነ ቤተሰብ ም ስድስተኛ የመ ቤተሰብ አይሆንም አይሆንም ይላል። እሺ የመጨረሻው ቃል ደግሞ እዚህ ጋር ምን ይላል? ይጠቅማል ይጠቅማል። አሁን ይህ እንደነገርኳችሁ ስድስተኛ የየ ቤተሰብ ጠ የመጀመሪያ ፊደል ቅ
ስድስተኛ የቀ ቤተሰብ፣ ማ አራተኛ የመ ቤተሰብ እና ል ስድስተኛ የለ ቤተሰብ ነው። እነዚህን አምስቱን ፊደላቶች በአንድ ላይ ስናነባቸው ይጠቅማል ይጠቅማል ይላሉ። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል ማለት ነው። በእርግጠኝነት ይህንን ቃል ማንበብ ከቻላችሁ፣ ምክንያቱም ይሄ ቃል ብዙ ናቸው፣ 5 6 ፊደል ናቸው እንደምታዩዋቸው። እነዚህን እየገጣጠማችሁ ማንበብ ከቻላችሁ አማርኛ ለማንበብ በጣም ብዙ ስቴፕ ሄዳችኋል ማለት ነው። ስለዚህ እናንተ እነዚህን ደጋግማችሁ እዩዋቸው። ይሄ ትንሽ ከበድ ያላችሁ ልጆች ደግሞ ባለ 2 ፊደል ባለ 3 ፊደል ቪዲዮ እየሰራሁ እለቃለሁ። እንዲሁም ደግሞ ፊደላቶች ከጠፉባችሁ ወደኋላ መለስ ብላችሁ የሰራሁት ቪዲዮ ስላለ እየገባችሁ ማየት መከለስ ትችላላችሁ ማለት ነው። በተጨማሪ ደግሞ እንግሊዘኛ መማር የምትፈልጉ ዩቲዩብ ላይ እየገባችሁ መከታተል ትችላላችሁ። ሁሌ ቪዲዮ እየሰራሁ እለቃለሁ። ስለዚህ ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።